ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 30 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በመቶዎች የሚቆጠሩ እስረኞች ከቂሊንጦ ማረሚያ ቤት ወደ አባ ሳሙኤል እንዲዘዋወሩ ቢደረግም ውሃን ጨምሮ አገልግሎት እያገኙ አለመሆኑ ተገልጿል። አገዛዙ የፋኖ ቤተሰቦችን ማገቱን ሲቀጥል ፋኖ የማረካቸውና በክብር የያዛቸው የብልጽግና ወታደሮች ፋኖ ይችላል ሲሉ በኦሮምኛ ተናግረዋል። ዝርዝር የግንባር መረጃዎችን ይዘናል። ሙዚቃም አሰምተዋል። ብርሃኑ ጁላና ባጫ ደበሌን የሚመለከትም መረጃ አለ። የብልጽግና የደህንነት ሹም ሬድዋን ሁሴን በጠና ታመው ለሕክምና ወደ ውጭ ማቅናታቸው ተሰምቷል። ኢራንና አሜሪካ ለ2 ሳምንታት የሚቆይ የተኩስ አቁም ለማድረግ ከተስማሙ በኋላ ኢራን የሆርሙዝ ሰርጥን ለመክፈት ተስማምታለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በመቶዎች የሚቆጠሩ እስረኞች ከቂሊንጦ ማረሚያ ቤት ወደ አባ ሳሙኤል እንዲዘዋወሩ ቢደረግም ውሃን ጨምሮ አገልግሎት እያገኙ አለመሆኑ ተገለጸ። በአባ ሳሙኤል ማረሚያ ቤት ከፍተኛ የሆነ የውሃ አቅርቦት ችግር መኖሩ ተገልጿል። በቅርቡ በመቶዎች የሚቆጠሩ እስረኞች ከቂሊንጦ ወደ አባ ሳሙኤል እንዲዘዋወሩ መደረጉም ይታወሳል። በፌዴራል ማረሚያ ቤቶች አስተዳደር ኮሚሽን ስር ከሚገኙ ማረሚያ ቤቶች መካከል አንዱ በሆነውና ገላን አካባቢ በሚገኘው የአባ ሳሙኤል ከፍተኛ ጥበቃ ማረሚያ ቤት የሚገኙ እስረኞች ከፍተኛ የሆነ የውሃ ችግር እየገጠማቸው መሆኑ ታውቋል። በቂ የሆነ የውሃ አቅርቦት ባለመኖሩ እስረኞች በአግባቡ ንጽህናቸውን ለመጠበቅ የተቸገሩ መሆኑን ምንጮች ተናግረዋል። በቅርቡ በተለይም መጋቢት 24 እና 26 2018 ዓ.ም በመቶዎች የሚቆጠሩ እስረኞች ከቂሊንጦ ማረሚያ ቤት ወደ አባ ሳሙኤል እንዲዘዋወሩ ቢደረግም ውሃን ጨምሮ ከህንፃው ውጭ አስፈላጊ የሆኑ የመሰረተ ልማት ስራዎች ቀድመው ባለመሰራታቸው ብዙ ቅሬታዎች እየተነሱ ነው። ወደ አባ ሳሙኤል ከተጓዙት በመቶዎች የሚቆጠሩ እስረኞች መካከል በአማራ ማንነታቸው አትግደሉን፣ ሀገርና መንግስት አልባ ሆነናል በማለታቸው የኦህዴድ ብልጽግና አገዛዝ ከየቤታቸውና ስራ ቦታቸው እያፈነ በመውሰድ ያለ ፍትህ ከ1 ዓመት እስከ 3 ዓመታት አስሯቸው የሚገኙ 47 የፖለቲካና የህሊና እስረኞች እንደሚገኙበት መረጃዎች አመልክተዋል። የሰብአዊ መብትና የሚዲያ ተቋማትም እየተፈጠረ ያለውን ቅሬታ መሰረት በማድረግ ማረሚያ ቤቶችን እንዲጎበኙም ተጠይቋል። አገዛዙ የፋኖ ቤተሰቦችን ማገቱን ሲቀጥል ፋኖ የማረካቸውና በክብር የያዛቸው የብልጽግና ወታደሮች ፋኖ ይችላል ሲሉ በኦሮምኛ ተናገሩ። በምዕራብ ጎጃም በደጋዳሞት ፈረስ ቤቱ ውጊያ ሌተናል ኮሎኔል ደመላሽ አሰፋን ጨምሮ በርካታ ሰራዊትና መሳሪያ የማረከው የአፋብን ቴዎድሮስ እዝ 109ኛ ኮር ወታደራዊ አዛዥ የሆነው አርበኛ ታዘበው ስዬን ቤተሰቦች አገዛዙ አፍኗቸዋል። በውጊያው የተማረከበትን ኮሎኔል በውጊያ ማስለቀቅ እንደማይችል ያረጋገጠው የብልጽግና አገዛዝ ከፋኖ ጋር ምንም አይነት ግንኙነት የሌላቸውን የአርበኛ ታዘበው ስዬ ወንድም አቶ ጌትነት ስዬ እህቱን ወይዘሮ ጥሩ ወርቅ ስዬንና የእህቱን ባል አቶ ሽመልስ ተሻለን ባህር ዳር ከተማ ላይ ከመኖሪያ ቤታቸው በማፈን ምዕራብ እዝ ማዘዣ አስሯቸው ይገኛል። ወይዘሮ ጥሩ ወርቅ ስዬ የታገተችው የ4 ወር ህፃን እንደያዘች ነው። የአርበኛውን ቤተሰቦች በማገት የተማረከው ኮሎኔል እንዲለቀቅ ጥያቄ ያቀረቡት የብልጽግና ካድሬዎችና የመከላከያ አመራሮች ከታጋዩ የተሰጣቸው ምላሽ ታሳፍራላችሁ የሚል ነው። በውጊያ የተማረከውን ኮሎኔል ለማስለቀቅ የተፈጸመው የንጹሐን እገታ ፕሮጀክት የተነደፈውና የተመራው ሀገር እንመራለን ብለው በሚያስቡ የብልጽግና ከፍተኛ ካድሬዎችና ጀኔራሎች መሆኑን ኢትዮጵያ ያለችበትን የዝቅታ ደረጃ የሚያመለክት ነው። የሆነ ሆኖ ከጦርነቱ ጋር ግንኙነት የሌላቸው ለፍቶ አዳሪ ቤተሰቦች ላይ የተፈጸመው እገታ ነውረኛ ተግባር መሆኑን አውቀው በአስቸኳይ የማያስተካክሉ ከሆነ ይህን ተከትሎ ለሚመጣ ማንኛውም ቀውስ ያገዛዙ የጸጥታና የፖለቲካ አመራሮች ኃላፊነቱን የሚወስዱ መሆኑን እንገልጻለን ሲል ፋኖ አስጠንቅቋል። ይህ በእንዲህ እንዳለ ከሰሞኑ ፋኖ ይችላል የሚለው የምርኮኞች ድምጽ ሰለቸን፣ በቃ እንደምትችሉ እኮ አውቀናል፣ አታዝጉን፣ ሌላ ነገር ቀይሩ የሚሉ አስተያየቶችም በኮሜንት ቦክስም በውስጥ መልእክትም ደርሰውናል ሲል የአፋብን ቃል አቀባይ አርበኛ አስረስ ማረ ገልጿል። አርበኛው የተሰጡ አስተያየቶችን ተቀብለናል፣ በቀጣይ ለምርኮኞች የሚሆን ግጥምና ዜማ ራሳቸው ምርኮኞቹ እንዲደርሱ እናመቻቻለን፣ ድሮ እነ ባጫ ደበሌ እንዳደረጉት ማለት ነው ብለዋል። ለዛሬ ግን የፋኖን መቻል በልኩ ያልተገነዘቡ ጥቂቶች ስለማይጠፉ ከአማርኛ ውጪ በሆነ ልሳን የተባለውን አጋርተናል ሲል ምርኮኞቹ ፋኖን ኒንደንዳአ ሲሉ የተናገሩበትን ቪዲዮ አጋርተዋል። ወራኒ ብራኑ ጁላ ጎጃሜር ፋኖን እንደንዳ Yamaya limbo de la Yamaya limbo de la Yamaya
በሌላ በኩል 10 የአድማ ብተና አባላት ከደብረ ማርቆስ ከተማ በመውጣት 206ኛ ኮርን ተቀላቅለዋል። በትናንቱ ዘገባችን ከባሶ ሊበን ወረዳ የላምጀት ቀጠና በመውጣት 4 አድማ ብተና አባላት 206ኛ ኮርን መቀላቀላቸውን ማሳወቃችን ይታወሳል። ይህን ዜና የተመለከቱ 10 የአድማ ብተና አባላት ደግሞ ከደብረ ማርቆስ ከተማ በመውጣት 206ኛ ኮር 14ኛ ክፍለ ጦር በረሃኛው ጅበላ ሙተራ ሻለቃን ተቀላቅለዋል። በቡድን በመሆን 14ኛ ክፍለ ጦር ጅበላ ሙተራ ሻለቃን ሲቀላቀሉ በሻለቃ አዛዦችና በክፍለ ጦር አመራሮች የጀግና አቀባበል ተደርጎላቸዋል። የአገዛዙን ስነ ልቦና በመስበር የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ እየፈጸመ ባለው የተጠና የቦምብ ጥቃት የተማረሩት የአድማ ብተና አባላት ደብረ ማርቆስ ከተማን ለቀው አነፍናፊውን 206ኛ ኮርን ተቀላቅለዋል። ይህ በእንዲህ እንዳለ በዋግምራ ደሃና ወረዳ መጋቢት 26 2018 ዓ.ም በተካሄደው ተጋድሎ 28 የሚሊሻና የፖሊስ አባላት ሲገደሉ በርካቶች ቆስለዋል። በተጨማሪም 26 ወታደሮች ከነሙሉ ትጥቃቸው ተማርከዋል። በአውደ ውጊያው 34 ክላሽንኮቭ፣ 7 ቲሜኖ ክላሽ እና 3 ሲኪ በድምሩ 44 የጦር መሳሪያዎች በፋኖ ቁጥጥር ስር መዋሉን መረብ ሚዲያ ከ303ኛ ኮር የህዝብ ግንኙነት ክፍል ለማረጋገጥ ችሏል። በጠላት ላይ እርምጃውን በመውሰድ ድል የተቀናጁት በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ 303ኛ ግዙፉ አሳምነው ኮር ስር የሚገኙት የ14ኛ ኃይሉ ከበደ ክፍለ ጦር አርበኞች ናቸው። የብልጽግና የደህንነት ሹም ሬድዋን ሁሴን በጠና ታመው ለሕክምና ወደ ውጭ ማቅናታቸው ተሰማ። ለህወሓት ለኢህአዴግም ለኦህዴድ ብልጽግናም በተላላኪነታቸው ጸንተው የቀጠሉት ሬድዋን ሁሴን በጸና መታመማቸው እየተነገረ ነው። የህወሓት ዋና አገልጋይና አፍ የነበሩት ሬድዋን የአብይን መምጣት ተከትለው ቆዳቸውን ቀይረው በህወሓት ኢህአዴግ ላይ ሲዘምቱ አፍታ አልወሰደባቸውም ነበር። እኚህ ሰው አብይ ወደ ስልጣን ከመጡ በኋላ ለተፈጸሙ ጭፍጨፋዎች፣ ለተካሄዱ ጦርነቶች፣ ለዘር ማጥፋት ዘመቻዎች፣ ለማንነት ተኮር ግድያና ማፈናቀሎች ቀዳሚ ተጠያቂ ከሆኑ ሹማምንት መካከል ናቸው። አሁን ላይ ደግሞ የንጹሃን ግድያን የሚያስፈጽመውን አፈናና እስርን የሚያጧጡፈውን ከጦርነቶችና ሴራዎች ጀርባ ያለውን ዋናውን የደህንነት መስሪያ ቤት የሚመሩ ሹም በመሆናቸው ተጠያቂነታቸው ከፍ ያለ ነው። ሆኖም ግን ብልጽግና ጭንቀት ውስጥ በገባበትና በሁሉም አቅጣጫ ውጥረት በገጠመው ሰዓት የእኚህ የደህንነት ሹም መታመም ሌላ አንድምታ አለው። ከኤርትራ ጋር በተፈጠረው ግጭት፣ ከህወሓት ጋር ባለው ፍጥጫ፣ ከፋኖ ጋር በሚደረገው ውጊያ፣ በነዳጅ እጥረትና በኑሮ ውድነት ሳቢያ በተፈራው ህዝባዊ አመፅ የተወጠረውን የደህንነት መስሪያ ብልት የሚመሩት ሰው ህመማቸው ከጭንቀት የመጣ ነው እየተባለ ነው። በተጨማሪም በእነዚህ ሁሉ ውጥረቶች ውስጥ የብልጽግና የደህንነት መስሪያ ቤቱ ዋና ሰው በሌሉበት ነገሮች ከቁጥጥር ውጪ እንደሚመጡበት እየተገለጸ ነው። እኚህ የሴራ ሰው መሆናቸው የሚነገርላቸው ሬድዋን ሁሴን ለሕክምና ወደ ውጭ ማቅናታቸው ክፍተት እንደሚፈጥርም ተነግሯል። ሌላው ተያይዞ የተነሳው ነገር የብልጽግና ሹማምንት ህመም ሲገጥማቸው ሀገር ጥለው እየተጓዙ፣ ቀሪው ማህበረሰብ ግን በመድኃኒትና ሕክምና ጦት በሀገር ውስጥ እያሰቃዩት ነው። ኢራን እና አሜሪካ ለ2 ሳምንታት የሚቆይ የተኩስ አቁም ለማድረግ ከተስማሙ በኋላ ኢራን የሆርሙዝ ሰርጥን ለመክፈት ተስማማች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ2 ሳምንታት የሚቆይ የተኩስ አቁም ሲያውጁ፣ ኢራን በበኩሏ የሆርሙዝ ሰርጥን ለመክፈት ተስማምታለች። ኢራን በሆርሙዝ ሰርጥ በኩል የሚደረገው አስተማማኝ ጉዞ በታጠቁ ኃይሎቹ አማካኝነት በሚደረግ ቅንጅት እንደሚከናወን ገልጻለች። ፕሬዝዳንት ዶናልድ ትራምፕ ቴህራን ያቀረብኩትን ጥያቄ ካልተቀበለች ዛሬ ምሽት አንድ ሙሉ ስልጣኔ ይጠፋል የሚል ዛቻ በትናንትናው ዕለት ሰንዝረው የነበረ ቢሆንም በኢራን ላይ ሊያካሂዱት የነበረውን የቦምብ ጥቃት ለ2 ሳምንት ለማገድ ተስማምተዋል። ትራምፕ ጥቃቱ ሊፈጸም ጥቂት ሰዓታት ሲቀሩት ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ውሳኔያቸውን መቀልበሳቸውን አስታውቀዋል። ፕሬዚዳንቱ ለዚህ ስምምነት መሳካት ፓኪስታን ላደረገችው ሽምግልና እውቅና የሰጡ ቢሆንም ስምምነቱ ግን ኢራን የሆርሙዝ ሰርጥን እንድትከፍት የሚል ቅድመ ሁኔታ የተቀመጠበት መሆኑን አስጠንቅቀዋል። ትራምፕ በመልእክታቸው ከፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ እና ከፊልድ ማርሻል አሲም ሙኒር ጋር ባደረግኩት ውይይት እንዲሁም ዛሬ ምሽት ወደ ኢራን ሊላክ የነበረው አጥፊ ኃይል እንዲቆይ ባቀረቡት ጥያቄ መሰረት የኢራን እስላማዊ ሪፐብሊክ የሆርሙዝ ሰርጥን ሙሉ በሙሉ በአፋጣኝና በአስተማማኝ ሁኔታ ለመክፈት ከተስማማች በኢራን ላይ የታቀደውን ጥቃት ለ2 ሳምንት ለማገድ ተስማምቻለሁ ሲሉ ጽፈዋል። ይህ መልእክት የተላለፈው ትራምፕ ጥቃቱን ለመፈጸም ካስቀመጡት የጊዜ ገደብ 1 ሰዓት ከግማሽ ያነሰ ጊዜ ሲቀረው እንደነበር አልጀዚራ ዘግበዋል። የትራምፕን
መልእክት ተከትሎም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጊዜያዊ ስምምነት ላይ መድረሱን አረጋግጠዋል። በኢራን ላይ የሚሰነዘሩት ጥቃቶች የሚቆሙ ከሆነ የእኛ ብርቱ የታጠቁ ኃይሎች የመከላከል እርምጃዎችን ያቆማሉ ሲሉ ነው አራግቺ ገለጹት። ለ2 ሳምንታት ያህል በሆርሙዝ ሰርጥ በኩል የሚደረግ አስተማማኝ ጉዞ ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅትና ቴክኒካዊ ውስንነቶችን ከግምት ውስጥ በማስገባት የሚቻል ይሆናል ሲሉም አክለዋል። አራግቺም በተመሳሳይ ፓኪስታን የአሜሪካውን ጥቃት ለማስቆም ላደረገችው ጥረት ምስጋናቸውን አቅርበዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በሰጠው የተለየ መግለጫ ድርድሩ በጥሩ ሁኔታ የሚቀጥል ከሆነ የተኩስ አቁሙ መነሻ ከሆነው የ2 ሳምንት ጊዜ በላይ ሊራዘም እንደሚችል ጠቁመዋል። ከተኩስ አቁም ስምምነቱ በኋላ ሁለቱም ወገኖች የየራሳቸውን ድል አድራጊነት አብስረዋል። እስራኤልም በአሜሪካና በኢራን መካከል የተደረሰውን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት በበጎ እንደምትመለከተው የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጻቸውን አርቲ ዘግበዋል። ይህ ስምምነት ከመፈጸሙና ተኩስ አቁም ከመደረጉ ከሰዓታት በፊት ኢራናውያን ትራምፕ አወድማቸዋለሁ ያሏቸው ተቋማትና መሰረተ ልማቶች ዙሪያ በህዝባዊ ማዕበል ወጥተው ሲጠባበቁ እንደነበር የሚያሳይ ተንቀሳቃሽ ምስል ወጥተዋል። ከስምምነቱ በኋላ ደግሞ ኢራናውያኑ በቴህራን አደባባይ ወጥተው ደስታቸውን ሲገልጹ ታይተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።